ተቆጣ እያልሽ ነው? እርግዝና ነው አይደል? አይ አይደለም ናታን፣ አንተ ነህ እያበሳጨህ። እሺ በቃ ታዲያ ወደ ክፍሌ ልሂድ። እንዴ የት ነው የምትሄደው? ይኸውልህ የትም አትሄድም። አሁን ዳጣ ትምጣና ስለ ሁሉም ነገር አፋጠን ጠይቃታለህ። የት እንደተወለደች፣ የት እንዳደገች፣ አባቷ ማን እንደሆነ፣ ለምን እንደዋሸችም ጭምር በደንብ አድርገን እናናዝዛታለን። ቤተሰብ ነስቲ ቁጭ በይ። ለምንድን ነው ቆይ እንደዚህ ያጨናነቃችሁ እንዴ? ለምን እኔ ሳዝሽ መታዘዝ የለብሽም እንዴ? እንዴ ሰላም የምን ሆነሽ ነው? ፊትሽ እኮ ያስፈራል። ይኸውልሽ ተረጋጊና አውሪ። ቆይ ለመሆኑ አንቺ ማነሽ? የመጣ ስማይ ጠይቃት። ዳጣማ እዚህ የሆነ ነገር አላት። ብቻ ናታን መጥቶ እስኪነግረኝ እዚህ ነው የምጠብቀው። ያረገዝኩት ልጅ ጋሽ መሆኑን ብታውቅ ምን ትለኝ ነው? ምን ታደርገኝ ይሆን? ለአንዱ ኃጢአት ሌላው መቀጣት ግድ ሆኖ እንጂ እትዬ ሲያ ይገባት ስለማይገባት ማወቅ የለባት። ደግሞ ትንሽና ደረጀን ደስ ያለች ቦታ ትስሚዋለሽ። አንቺ በጣም የሚገርም ቅጣት። ቆይ እማዬ ተነሽና አባቢ ሳሚ። ኧረ ክብር ፊቱ አዘዙ። ቁሻውን ልሳመው ብልስ ፊቱ በምን እንደ ዝንጀሮ በፂም ተከቦ ምን ላይ ልሳመው? እንግዲህ ምን ያደርጋል? ሰላም ዛሬ ዳጣን በጣም ከባድና ከበድ ያለ ጥያቄ ጠይቃታለች። እንግዲህ ሰላም በሚገርም ሁኔታ ከብዙ ጊዜ በኋላ ከብዙ ሀሳብ ከብዙ ጭንቀት በኋላ ከብዙ ጥርጣሬም በኋላ ያው ልጇን እንግዲህ ካጣች 18 ዓመት ቆይታ በኋላ ዛሬ ዳጣን በቃ ጥርጣሬዋ ልክ እንደሆነ እየተሰማ ስለነበረ ያም እንግዲህ ናታን ዳጣን ጠይቆ በነገራት እንትን መሰረት በዛም መሰረት እንግዲህ አዲስ አበባ የተወለደች ነበር የነገራት ማለት ነው። እሱም ብቻ ሳይሆን አዲስ አበባ ነው የተወለደችው ብሎ ሲነግራት ናታን እርግጠኛ ነህ አይደል? አዎ። ስለዚህ አባቷም ሲሳይ አይደለም አይደል ነበር ያለችውና እንዴ እሱን ደግሞ እንዴት አወቅሽ ሲላት አይ ዝም ብዬ ገመቼ ነው እና ምን አለች ሲላት አዎ እንደዛ ብላኛለች ሲላት በቃ ከዛ በኋላ ራሷን በውስጧ አረጋገጠች ማለት ነው። እንግዲህ በባለፈው ክፍል ነገያችሁ ጋሽ ደረጀ ናታንን ስለ ሰላም ምን ትላለች ብሎ ጠይቆት ነበርና ሁሌም ትጠይቀኛለች ስለተወለደችበት ጠይቃት ስለ አደገችበት እንዲሁም ደግሞ ስለ እናትና ስለ አባቷ ጠይቅ እያለች ሁሌ ትለኛለች ብሎ ስለነገረው አሃ አውቃታለች ማለት ነው በቃ ብሎ ነበርና በዛም እንግዲህ በውስጡ በመጣው ሐሳብ መሰረት ዛሬ በጣም ከበድ ያሉ ጥያቄዎችን መጥተዋል ማለት ነው። እንግዲህ ዛሬ በእርግጥ ደስ የሚል ነበረ። እንግዲህ ያው ዳጣ ድራማ ያው በእውነተኛ ታሪክ ላይ የተመሰረተ ስለሆነ በጣም ደስ የሚል እየተማርንበት እየተዝናናንበት ያለ ድራማ ነውና እውነት እኔ በጣም ደስ የሚል ነው እላችኋለሁ ቤተሰቦቼ። የእናንተም በእርግጠኛ ተመችቷችሁ እንደምትከታተሉት ምንም አልጠራጠርም። ላይክ ማድረጋችሁን አትርሱ። ወደ ቪዲዮአችን እንሄዳለን ማለት ነው። እንግዲህ ዛሬ ዳጣ በጣም ከባድ ጥያቄ ነው የተጠየቀችው። ሰላም እንግዲህ ከብዙ ውስጧን በቃ ከሚያስጨንቋን ነገሮች ያው መጀመሪያ ላይ እንግዲህ እንዳያችሁት ናታን ጋር ወሬ ጀምረው ነበርና ናታን ስለ ዳጣ እያወራት በነበረበት ሰዓት ላይ ውሃ መታ አጋጣሚ አቋርጠቻቸውና ከዛ ድጋሚ ናታን ለማግኘት በጣም ብዙ ለፍታ ነበረ። ናታን ጋር በአጋጣሚ ሳይገናኙ ሰዓት ስላለፈ ያው ማታ መሽቶባቸው ተለያዩ። እሷ ግን ሳልሰማ አላድርም ብላ ነበር ማለት ነው። ግን ያው በመጨረሻም እንግዲህ በጧት ሲነጋ ተገናኙ። ናታንንም አገኘችውና ለምን ነው ማትነግረኝ ምንድን ነበር ሰላምዬ ሲላት እንዴ ረሳሁት ለማለት ነው። አሁን ይሄ ነገር የሚረሳ ነገር ሆኖ ነው እንዴት ስለ ዳጣ የጀመርነው ወሬ ነው ብላ ነበር በቁጣ እንትን ያለችው። እሺ ሰላም
ሰላምዬ ግን እኮ እየተቆጣሽ ነው፣ እንደዚህ የሚያበሳጭሽ እርግዝና ነው አይደል? በቃ አይዞሽ ምናምን እያላት ነበረ። ኧረ እኔ እግዚአብሔር ይመስገን እርግዝናው አይደለም። ለምን ነው አንተ ማትነግረኝ? ንገረኝ በእናትህ ለምን ደም ተጓጓይ ምናምን ብለው ነበረ። እንግዲህ አለፋለፍ ነገሮችን ያው ዳጣ የነገረችውን ነግሯታል። ከዛም እንግዲህ ሰላም በቃ ቀጥታ በቃ ምንም ሳትጠራጠር ወደ ውስጧ ነበር ጥያቄዎችን ያስገባቻቸው። ሰዎች ልጅ የኔ ልጅ ልትሆን ትችላለች ብላ ነበር እንግዲህ በራሷ ያረጋገጠችው። ናታንም ቆይ እንደዚህ ግን ምንድነው የሆነ እንደዚህ ይሄን ያክል አጥብቀሽ ለመጠየቅ የተገደድሽበት ምንድነው ነገሩ ሲላት፣ አረ ምንም የለ አንተ ደግሞ ምን ይኖራል ብለህ ነው አሁን አንተ ራሱ እየጠየቅክ አይደል እንዴ? ሰው እንደ አንተ እንደሚሰማህ ስሜት እኔንም ተሰምቶ ነበር ያለችውና አይ የሆነ ከምታደርጊያቸው ነገሮች ከምትጠይቂያቸው ጥያቄዎች አንጻርማ የሆነ ነገር እንዳለ ያስታውቅብሻል ነበር ያላትና አረ እኔ ምንም ነገር የለም ምን ሆነህ ነው ምናምን ብላ ደግሞ ምናምን ብለ ነበር እንግዲህ ቆጣ ያለችው። እንግዲህ ናታን ወሬውን ለማስቀየር የልጅሽ አባት በቃ በዛው ጠፋ አይደል ብሎ ነበር ጠይቃትና አሁን ስለ ልጅ አባት ተጠይቀኛለህ? ያወራን ያለነው እኮ ስለ ዳጣ ቤተሰብ ነው። ስለዚህ ስለ ዳጣ ቤተሰቦች እያወራን ባለንበት ሰዓት ስለ እኔ ልጅ አባት መጠየቁ ምን አስፈለገ? ከምን አንጻር ተነስተህ ነው ይሄንን የጠየቅከው ብላ ነበር እንግዲህ በቁጣ መንፈስ መልሳ የተናገረችው። ናታን እንዴ ሰላምዬ በጣም የተቆጣሽ እኮ ነው አውቀሽዋል ሲላት፣ አዎ አውቀዋለሁኝ። እንዴ አና ታዲያ አንተ ወሬ ለማስጠፋት ነው ወይስ ምን አስበህ ነው አሁን? ወይስ ከምን አንጻር አይተው ነው አሁን? እኔ እያወራለሁ ስለ ዳጣና ስለ ዳጣ ቤተሰቦች ነው። አንተ እዛ ሄደህ ለምን ጠየቅከኝ ብላ እንግዲህ ሰላም ቆጣ ብላለች። ምክንያቱም ያው የተያያዥነት ስላለው ናታንም የጠረጠረው ነገር ስላለ ከዛ አንጻር ይመስለኛል ናታን ምክንያቱም ጋሽ ደረጀም እንዳያችሁት ባለፈው ክፍል በቃ አውቃታለች ማለት ነው ብሎ የሚለው ቃላት በጣም ትርጉም ስላለው በሱ ጋር በጣም አስፍቶታልና ከዛ አያይዞ እስኪ ምን አይነት ሙድ ውስጥ ትሆናለች ከሚለው ነበርና ከሙዱ ለማስወጣት እንደዛ አይነት ጥያቄ ስጠይቃት እንግዲህ በጣም ነው የተቆጣችው። ከመቋጣትም አልፋ በጣም ማለት ነው ቤተሰቦቻችን ግን ናታን በቃ እሺ ይቅርታ ሰላምዬ እኔ እኮ ለእንደዛ አይደለም ብሎ ነው እንግዲህ ያላት። አሁን ይልቁንስ አሁን ከተቀመጥክበት ከሳትነሳ ቀጥታ ለዳጣ ደውልላትና ዳጣ መታ ሁለታችንም እዚህ በጣም አፋጠን መስቀለኛ ጥያቄ እንጠይቃታለን። ስለዚህ ዛን ሰዓት መልሱን መመለስ አለባት ብላ ነበር ያለችው። ያው እና ዳጣ ስላልነበረች በሰዓቱ ቤት እነ ምሳሌ ጋር ሄዳ ስለነበረ አሁን እኮ የለችም ቢላትም ደውልለት ብላ ነበር ያለችው። ደውልላት ብለው ነበረ። ከዛ ደውሉላት ቀጥታ ነው የመጣችው ዳጣ ስትመጣ ደግሞ እንግዲህ ያው የተጠበቀውን ጥያቄ ነው እንግዲህ ሰላም ከፊቷ ላይ እሳት የሚታፈስ ሆና ነው እንግዲህ የደወለችው ማለት የጠየቀቻት ማለት ነው። እና ዳጣ ጋር ፊት ለፊቷ ስትመጣላት ከዛ በኋላ ለሽ ነው ያኔ ምንድነው ዛሬ የተጠየቅሽውን ጥያቄና ጥያቄ ብቻ ትመልሻለሽ ነበር የተባለችው ዳጣም እንግዲህ ምንድነው ጥያቄው ምንድነው እንደዛ አራርጣችሁ አፋጣችሁ ያመጣችሁ ምናምን ሲል ሰላም እንግዲህ የመጀመሪያ ጥያቄዋ ምንም ሳታቅማማ አንቺ ማነሽ ነበር ያለቻት ማለት ነው። አንቺ ማነሽ የሚል ጥያቄው አስባችሁታል? በጣም ከባድ ጥያቄ ነው። ማነሽ በቃ ማንነቷን ከማነሽ ከየት ነሽ የተወለድሽ የታደግሽ እናትሽ አባትሽ ቤተሰቦችሽ የአስተዳደግሽ በቃ ብዙ ነገር ጥያቄ አለ እዚህ ውስጥ እና እዚህ ማነሽ የሚለው ጥያቄ ውስጥ በጣም ብዙ ጥያቄዎች አሉ። እንግዲህ ሰላም የፈለገችው እሱን ጥያቄ እንድትመልስላት ነው። ግን ዳጣ በጣም ነው የደነገጠችው። ምክንያቱም ይሄ ነገር ከምንም አንጻር እንዴት መጣ አላወቀችም። እንግዲህ በባለፈው ለናታን ያው የተወሰነ ነገሮችን አወራችሁ እንጂ እናቷ እንደማታውቃት ምናምን ያው አወራችሁ እንጂ ይሄን ያክል ሰፊ ማብራሪያ ሰጣ እንኳን አላወራችሁም። ግን ያችሁንም በነገራት መሰረት እና እንግዲህ ሰላም በቃ ልጇ መሆኗን በጣም ሰፊ ለመጠራጠር ሰፊ ነገር ነው ያገኘችው እና ድሬዳዋ ተወለድኩ ያለችው። ሲቀጥል ጋሽ ሰርጅስ መዋሸት ምን አስፈለገው? እንዴት ነው ይሄ ነገር? እነዚህ ልጆችማ የሆነ ነገር አለ ብላ እንግዲህ እሷም በጣም በስሜት ነው እንግዲህ ዛሬ ጠየቀቻት። ከዛም እንግዲህ ዳጣ ግራ ነው የተገባችው። ማለት አልገባኝም ምን እያላችሁ ነው ምናምን ነበር ያለችው። ምንም እያልን አይደለም አንቺ ማነሽ በቃ አንቺ ስለ አንቺ ማንነት ዛሬ ማወቅ እንፈልጋለን ነበር ጥያቄያቸው። ግን ዳጣ በእርግጠኝነት እዚህ ጋር ይሄ ነው ብላ የምትመልሰው ጥያቄ ይኖራል ብዬ አላስብም። ምናልባት ናታን የነገራት ናታን እሱ በቃ ናታን ያወራችውን ነገር እሱኑ ምናልባት ልትደግምላት ትችል ይሆናል ለሰላም እንጂ ከዛ ያለፈ ግን ምንም አይነት ነገር በእርግጠኝነት አትነግራትም ብዬ ነው የማስበው። ምክንያቱም ትፈራለች። አንደኛ ቤት ውስጥ በዛ ላይ ደግሞ ጋስትረጀም ተረጋጊ ምንም አይነት ነገር እንትን እንዳትይ ስላላት ከዛ አንጻር እንግዲህ ያው በጣም ጎበዝ ናት። ደግሞ ዳጣ እንደምታውቁት በጣም ነው የምትጠነቀቀው። ያው የቤተሰቡን ጉዳይ አለ በዛ ላይ ነገሮች ሌላ መስመር እንዳይዙባት በጣም ነው የምትፈራው ማለት ነው። ግን እሷ በዚህ የምታልፈው ይመስለኛል። የእናንተ የተሰማችሁን ሀሳባችሁን በኮሜንት አስቀምጡልን። ሌላው ደግሞ
ጋሽ ደረጀ መልሶ ደግሞ ወይዘሮ ማርታን እዛ ጋር የሆነ ሌላ ጥያቄ ጠይቋታል። ታማኝነት ላንቺ ምንድን ነው? እንግዲህ ስለ ታማኝነት አንዳንድ ጥያቄዎችን ጠይቋት። እሱም እንግዲህ እንዴት በሰዎች ታማኝነት ሰዎች ስላወሩለት ስለተጨበጨበለት ነው ወይ ምናምን ሲላት ነበረ። ሰው በእርግጥ ስህተት ሊኖር ይችላል፣ ግን ደግሞ የነገሮች የሁኔታዎች ወስኑታል። ከዛም ደግሞ እንግዲህ ብዙ ማብራሪያዎችን ሰጥተዋለች ወይዘሮ ማርታ። ግን በመጨረሻ ደግሞ አንዳንድ ቀኖች አሉ አይደለ የቀን ጎደሎ ምናምን ብሎ ተርጎም አድርጓታል። በመጨረሻ ምንድን ነው የምትለው ደሬ ምናምን ስትለው የቀን ጎደሎ አጋጥሞኝ ብሎ ነበር ያላትና በጣም ነው የደነገጠችው ወይዘሮ ማርታ። እኮ ምንድነው ከኔም የተደበቀ ነገር አለ? ሲጀምር አሁንም ልትደብቀኝ ትሞክራለህ? ምንድነው ብላ ነው የጠየቀችው። እውነት ለመናገር በጣም ከባድ ነው። ግን ጋሽ ደረጀ ያው ሊናገር ዳር ብሏል። በእርግጠኝነት እንደሚነግራትም አንጠራጠርም። ስለዚህ ደግሞ እዚህ ጋር ከነገራት ነገሮች ትንሽ ከበድ ይላሉ ብዬ አስባለሁኝ። ምክንያቱም ጋሽ ደረጀ በቃ ማለት አንደኛ መናገር አለበት። ምክንያቱም ነገሮቹ ትንሽ መስመር እየለቀቀ ነው። አንደኛ አብጌል የጥረቷ ጉዳይ አለ። ሁለተኛ ደግሞ ሰዎች የሚሰጧቸው ሰጀሽን ለምሳሌ አብዱ ልጅ የአብጌል አፍቃሪ ዳጣና አብጌል እናንተ በጣም የምትመሳሰሉት እህትማማች ናችሁ ብሏልን ስትል ቤት ውስጥ እንግዲህ ያን ጥያቄ አምጥታ ቀጥታ ነበረ። በፊት ለእናቷ ነግራታለች። እንግዲህ አንድ ያልተሰበሰቡ በላይ ደግሞ አባዬኔና ዳጣ ምን እንመሳሰላለን እንዴ? እህትማማች ነው የምትመስሉት፣ በጣም ትመሳሰላላችሁ አለን ምናምን ብላ ነበረ። ጋሽ ደረጀ እንግዲህ ምንም አልመሰለሰም። እዚህ ጋር ጋሽ ደረጀ ቀርቶ ሰላም ማነው ዳጣ ራሱ አንገቷን ደፍታ ነው ጸጥ ብላ ምንም መልስ አልመለሰችም። ነገሩን ለማስቀየስ ብቻ ማን ነው እሱ እንደዛ ያለች ስትባል የሆነ እብድ ነው አንድ አብጌልን አፍቅሬያለሁ ብሎ ሙጭጭ አለ ምናምን ብላ እንግዲህ እንደዛ ብላ ነበረ። ከዛ በኋላ እንግዲህ ወይዘሮ ማርታ የማንም እብድ መጥቶ የተናገረውን ነው እንደዚህ መተሽ የምታወሪው ብላ ነበረ እንትን ያለቻት ቤተሰቦቻችን። ያው በመጨረሻም ያው በዝምታ ታልፏል ማለት ነው። ያው እሷ ካፏ ላይ ያስጠፋት። ከዛ በኋላ በጸጥታ አለፈ ማለት ቤተሰቦቼ። ብቻ ግን ዛሬ ደስ የሚል ነገር ይኖረዋል ብለን ተስፋ እናደርጋለን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ቤተሰቦቼ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ሁሌም ወዳችሁ ፍቅራችሁ ስለምከታተሉኝ አመሰግናለሁ ቤተሰቦቼ። እንግዲህ ቀጣዩ ቪዲዮ ደግሞ የሆነ የሚያምር ይሆናል ብለን ተስፋ እናደርጋለን። ምክንያቱም ዳጣ እንግዲህ እናቷን የምታገኝበት ሰላምም ደግሞ ከ19 ዓመት በኋላ በውስጧ ተሸክማት በሀሳብ የኖረችውን ልጇን ለማግኘት እንግዲህ መንደርደሪያ ላይ ነን ብለን ዛሬ እናስባለን። ወይዘሮ ማርታስ ይህን ነገር በምን አይነት መልኩ ትቀበለው ይሆን? ብቻ የቤተሰቡ ጉዳይ የአብጌል ጥርጣሬ እውነታው ሲሆን ወይዘሮ ማርታስ ምን ይሰማት ይሆን? ለወደፊትስ እንዴት ይቀጥል ይሆን? እሱን ነገር የምናየው ነው በቀጣይ ቪዲዮ የሚሆኑ ቤተሰቦቼ። በሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ባይ ባይ።